ጥናስትልኝ የፈንታሌ ሚዲያ ቤተሰቦች በዛሬ ፕሮግራማችን ላይ የትግራይን የዘር ፍጅት የሚያጠና አንድ ተቋም አንድ ጠብሰቅ ያለ ዶክመንት አጋርቶናል። በዚህ ዶክመንት ውስጥ አጠቃላይ ፍሬም ሲደረግ በ2020 እስከ 2022 በተደረገው በፌደራል መንግስትና በኤርትራ አገዛዝ እና በትግራዮች መካከል በተደረገው ጦርነት ውስጥ ጾታን መሰረት ያደረገ ወንጀል ስርጭቱን አጠቃላይ ያሳደረውን ማህበራዊ ፖለቲካና ኢኮኖሚው ጫናን የሚዳስስ ዶክመንት ነው። ይህ ዶክመንት የመረጃ አሰራራቸው በኳሊቴቲቭም በኳንቲቲቭ በሁለቱም መንገድ ሜቶዶሎጂውን ተጠቅመው ነው የሰበሰቡት። በተለይ ጥቃቱ በግለሰብ ወጭ ላይ ያተኮረ በመሆኑ ስትራክቸርድ በሆነ 1 2 3 በሚል ቃለ መጠይቅ ለማግኘት አዳጋች እንደሚሆን ይገመታል። በእርግጥም እነሱም በጥልቅ ቃለ መጠይቆች ቁልፍ በሆኑ ጥያቄዎች አርገው የሰበሰቡት መረጃ ነው። ስለዚህ ይህን መሰረት ያደረገ የአሰራር መንገድ ተከትለው ያመጡት ውጤት ምን ይመስላል? ከዚህ ምን እንማራለን? እንዳይደገም ምን መስራት አለብን? በምን አይነት የፍትህ ስርዓት በፈንታሌ ሚዲያ ላይ በተደጋጋሚ እንደምንለው ትራንዚሽናል ጀስቲስ የሽግግር ፍትህ ባልተፈጸመበት አዲስ ጦርነት ለማዋለድ የተራበው የኢትዮጵያ የፖለቲካ ልሂቅ እነዚህን ሰነዶች ቢፈትሻቸው ጥሩ ነው ብለን እናምናለን። ሚዲያውን በደንብ ይሰራበት ጥሩ ነው። በተለይ 1-4 ሚዲያ ምንም እንዳልተፈጠረ የሚዘግቡ የኤርትራ መንግስት ካልገባ ያለም ሲያለቅስ የነበረው ሲሳይ አጌናም ፈተሽ ቢያደርገው ጥሩ ነው። ምናልባት ሚዛናዊ የሆነ የፖለቲካ ኤሊቶችን በጋራ የምንገራበት ግድለም እንዳይደገም እዚሁ ላይ ቆማችሁ በሰለጠነ መልኩ በሽግግር ፍትህ የሚል የሞራል አቅምና ስንቅ ይሆናል። ቀጥታ ወደ ዶክመንቱ እንገባለን። ፈንታሌዎች ነን። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። አብረን እናምሽ። ቀጥታ ወደ ዶክመንቱ ስንገባ በጾታ ላይ የተመሰረተ ጥቃትና ስርጭትን ነው የሚያሳየን። በ6 ወረዳዎች የተሰበሰበ ነው። በአጠቃላይ በዚህ ጥናት 481201 ምላሽ ሰጪዎች አሉ። ከነዚህ መካከል 281250 59.5 በመቶ የሚሆኑት ቢያንስ አንድ አይነት ማለት ብዙ አይነት የወሲብ ወንጀሎች ነው የተፈጸሙት። ቢያንስ አንዱ ተፈጽሞባቸዋል። ከነሱም የተርፉት 166621 የሚሆኑት ወይም 58.4 በመቶ የሚሆኑት ደግሞ አስገድዶ መድፈርና ወሲብን እንደ ባርነት ተጠቅሞባቸዋል። ወደ ውስጥ ዲቴል ስትገቡ ከ5 እስከ 50 ጋንግ ሬፕ ሁሉን ያደርጓቸው ከሳምንት እስከ ወር አለማቋረጥ ወሲብ ሲፈጽሙባቸው ነው። ይሄ ተፈጽሞባቸዋል። ሌላው ምንድነው? ከዚሁ ከራሱ በፐርሰንት ከከፈልነው ከ152108 ውስጥ 53.14ቱ ተገደው ሲደፈሩ የቀሩት 12.67ቶቹ ደግሞ ለወሲብ ባርነት ያገለገሉ ናቸው። በተጨማሪም 156867 ግለሰቦች የስለልቦና ጥቃት ሰለባዎች ሆነዋል። እንዲሁም 104275 ከባድ የአካል ጥቃት አደጋ የተፈጸመባቸው ናቸው። ከነዚህ አሁን ከሰጣችሁ አሃዝ መካከል 975 ግለሰቦች በኬሚካል የተጠቁ ናቸው።
በኬሚካል የተጠቁ ናቸው 529 ደግሞ ጥቃቱ በተፈጸመባቸው ጊዜ አስገድደው ሲደፍሯቸው በወሲብ ባርነት ሲያንገላቷቸው ህይወታቸው ያለፉ እናትና እህቶች ናቸው ይሄ በነገራችን ላይ በጣም ቅስም የሚሰብር ሪፖርት ነው ይሄን ዲናይ ማድረግ እንዳልተፈጸመ መቁጠርን የመሰለ ድንቁርናና አደገኛ የዜግነት መገለጫ የለም ይሄን በፍትህ ካልዳኘ ነው እንዳገርም ሊያስቀጥል አይችልም ወደ ሁለተኛው እዚህ ጋር ስንመጣ በጣም ከባድ የሚሆነው ወንድ ልጆች ራሳቸው ተደፍረዋል የሴቱ ብቻ አይደለም ስለዚህ ይሄን የሚያህል አሃዝ ምን ይነግረናል እስቲ የጥቃት አውዱን እንመልከተው ምንድነው አንዱ ከተገኘው በቡድን አስገድዶ መድፈር ነው ጋንግ ሬፕ ማለት በጣም ጭካኔ የተሞላበት ማለት እኔ እንደዚህ አይነት አሃዝ ከሁለተኛ ዓለም ጦርነት ጀምሮ በየትኛው ሜን የሚያል ነምበር ቁጥር የተመዘገበን ያላቀም ቦስኒያ ሄርዞጎቪና ብትሉት በዩጎዝላቪያ ላይ ስትበታተንም ይሄን የሚያል ቁጥር የለም ሌላው ምንድነው የወንጀለኛዎቹን ቁጥር ንገሩን ምን ያህል ሰዎች ናቸው የሚደፍሯችሁ ተብለው ከተደፈሩት በባርነት ተይዘው ከነበሩ ሴቶች መካከል 70% የሚሆኑት ፍቃደኛ ሆነው ነው የተናገሩት በጋንግ መደፈራቸውን ተናግረዋል ከነዚህ ውስጥ ግን 13.37 የሚሆኑት ደግሞ ሲናገሩ ከ6 እስከ 50 ሰዎች የሚደርሱ ነው ሲደፍሯቸው የነበሩት በአንድ ጊዜ ማለት ነው ሌላው ከነዚህ መካከል 12.67% የሚሆኑት ከሳምንት እስከ ወር የዘለቀ ጾታዊ ባርነት የደረሰባቸው ናቸው በዚህ ጊዜ ውስጥ በየቀኑ የሚደፈሩ አሉ በቡድን የሚደፈሩ አሉ ይሄ እንግዲህ በዚህ እርስ በርስ ጦርነት የተከሰቱ ናቸው ሌላው ከባዱ ይሄ ጋንግ ሬፕ ሲፈጠር ቤተሰቦች እንዲመለከቱ የሚገደዱበት ሁኔታ ነው ለምሳሌ የቤተሰብ አባሎቻቸው አስገድዶ መድፈሩን እንዲመለከቱ መገደዳቸውን በተመለከተ መልስ ከሰጡት ፈቃደኛ ከሆኑት ሰለባዎች መካከል 24.51% የሚሆኑት ቆሞ ማየታቸውን አረጋግጠዋል ቤተሰቦቻቸው ሲደፈሩ እነሱ እየቆሙ ወይ ልጆቻቸው ሲደፈሩ ወይ ወላጆች እያዩ ማለት ነው በተጨማሪም ከጥቃቱ የተረፉና የቤተሰብ አባላት ሰለባውን እንዲደፍሩ ተገደው እንደሆነ ለመመለስ ፈቃደኛ ከሆኑ ምላሽ ሰጡ ከተባሉት ማለት መካከል 15.23% የሚሆኑት 9504 የሚሆኑት የቤተሰብ አባሎች በእነሱ ላይ ያስገድዶ መድፈር ድርጊት እንዲፈጸሙ መገደዳቸው ሪፖርት ያሳያል በቤተሰብ አባላት ላይ ማለት ይሄ በጣም ከባድ ነው ይህ ጾታዊ ጥቃት በአጠቃላይ እንዲመለከቱ ወይም እንዲሳተፉ ማስገደድ ከባድ ጥልቅ የአእምሮ ጤና ችግር እንዲሁም በጾታዊ ጥቃት ሰለባ ቤተሰቦች መካከል የቤተሰብ ትስስርና እሴቶችን የበታተነ ነውረኛ ድርጊት ነው ይላል አስከትሏል ወንጀለኛው ወይም የወንጀል ሰለባዎችን ሰውነታቸው ማዋረድ ዲሁማናይዝ ማድረግ ማሸማቀቅ የመራቢያ አካሎቻቸውን ሆን ብለው ለመጉዳት እንዲሁም ማህንነትን ለማስከተል የራሳቸውን የሰውነት አካል ከመጠቀም በተጨማሪ
የተለያዩ ቁሳቁሶች ተጠቅመዋል ይላል ሪፖርቱ። የውጭ ቁሳቁሶች ወደ ብልቶቻቸው ስለመግባታቸው ለመናገር ፈቃደኛ ከሆኑት መካከል ይላል አስገድዶ መድፈር ሰለባዎች መካከል 25.27 በመቶ 15804 የሚሆኑት የተለያዩ ቁሳቁሶች ወደ ማህፀናቸው እንደተከተተ አረጋግጠዋል። ዝርዝር ቃለ ምልልስ ያደርግ ጥናቱ ምን አይነት ነገሮች ምን አይነት ባዕድ ነገሮች ናቸው ወደ ማህፀኖቻቸው ሲገቡ ከሚሉት መካከል ምላጭ፣ ቢላዋ፣ ወታደራዊ መሳሪያዎች፣ አሸዋ፣ ጠንካራ አፈር፣ በበርበሬ የታሹ ነገሮች፣ ኮንደም፣ ምስማሮች፣ የሞተ እባብ፣ ሹል የብረት ቁሳቁሶች፣ እንጨት፣ ሻካራ ድንጋዮች፣ የቆሸሸ ጨርቅ፣ ጎማ፣ ፕላስቲክ የመሳሰሉ ቃለ ምልልስ ከተደረገላቸው ሴቶች መስማቱን በጥናት ማረጋገጡን ይሄ ሰነድ ያሳያል። በሁለት መልኩ ነው የሚከቱት። አንድ በብልታቸው፣ አንድ በኋላ በፊንጢጣ አካላቸው ውስጥ እንደሚከቱባቸው ይሄ ጥናት ያሳያል። በጾታው ጥቃት ወቅት የውጭ ቁሳቁሶችን የማስገባት ተግባር ለሰለባዎች ከፍተኛ የሆነ የመራቢያ ጤና ጉድለቶች ተስተውሏል አስከትሏል ይላል። ይህ እንግዲህ ተዘጋጅቶ የቀረበው የጥናት ውጤት ነው። የጤናና የማህበራዊ ኢኮኖሚያዊ መዘዞችስ ምን ይመስላሉ ሚሊዮን አብረን እናያለን። ፈንታሌዎች ነን። ትግራይ ሴቶችና ልጃገረዶች ላይ የተፈጸመው ይላል ሰፊ ጾታዊና በጾታ ላይ የተመሰረተ ጥቃት ለተረፉ ሰዎች ከባድ አሳዛኝ መዘዞች አስከትሏል። የጤና የማህበራዊና የኢኮኖሚ መዘዞች አስከትሏል። ሴት ልጃገረዶች ከአካላዊ አእምሮአዊ ስሜታዊና ጤና ነክ ችግሮች ማህበራዊ ኢኮኖሚ መዘዞችን እየተጋፈጡ ይገኛሉ። ራይት ነው። ከሪፖርቱ ከተገኙት መካከል 19.02 በመቶኛ ፐርሰንት ሲቀመጥ 54450 የዚህ ጥቃት ሰለባዎች አካላዊ ጉዳት የደረሰባቸው ሲሆን 16.66 በመቶቹ 47679 የሚሆኑት ከጥቃቱ በኋላ የማራቢያ ወይም የመራቢያ ጤና ችግር ሪፖርት እንዳለባቸው ተረጋግጧል። የመራቢያ ጤና ጉዳቶች የደረሰባቸው ከተመለከቱት መካከል ይላል 29.63 በመቶ የሚሆኑት የብልት፣ የዳሌ፣ የፊንጢጣና የአፍ ጉዳቶች አስተናግደዋል። 30.53 በመቶኛ የሚገለጹት ሽንት ወይም ሰገራን የመቆጣጠር ችግር የፌስቱላ ችግር ገጥሟቸዋል። 48.2 በመቶ የወር አበባ መዛባት ገጥሟቸዋል። 10.22 በመቶ ጽንስ ማስወረድ ገጥሟቸዋል። 18.27 በመቶ የዳሌ ህመምና መዛባት ሰለባ ሆነዋል። 4.85 በመቶ የእርግዝና ችግር ገጥሟቸዋል። 0.57 መካንነት ተጋፍጠዋል። 10.18 በመቶ የሚሆኑት በግብረ ስጋ ግንኙነት የሚተላለፉ ኢንፌክሽኖች እና ከተጠቂዎቹ 6.4 በመቶ የሚሆኑት የኤችአይቪ በሽተኛ ሆነዋል። በዚህ ጥናት መሰረት በጣም ከባድ ነው። በጣም ያማል። በህግ የበላይነት ልንዳኘውና ልንማርበት ይገባል። በተመሳሳይ ሁኔታ አካላዊ ጉዳታቸው ሪፖርት ካደረጉት ሰዎች ወይም ሰለባዎች መካከል ጉልህ ቁጥር ያላቸው ሰዎች የተለያዩ ህመሞች አጋጥሟቸዋል። አንደኛ መንቀሳቀስ አለመቻል። ምን ያህል ፐርሰንቱ? 33 በመቶ የሚሆኑት። የጀርባ ህመም 38 በመቶ፣ ደም መፍሰስ 29 በመቶ፣ አካላዊ ጉዳት 9.15 በመቶ፣ የአጥንት ስብራት ወይም መፈናቀል ወይ መልቀቅ እንደማለት ነው 11.75፣ የማየት ችሎታ ማጣት 2 በመቶ፣
የመስማት ችሎታን ማጣት 6% ሪፖርቱ ይሄን ያሳያል። የስነ ልቦና መዛባትም የገጠማቸው አሉ። እንደው ወደ 3/4 ምላሽ ሰጪዎች በተለይ 73.6% የሚሆኑት ከፍተኛ የስነ ልቦና ጭንቀት ሪፖርት አድርገዋል። 24.5% የሚሆኑት ደግሞ መካከለኛ ጭንቀት እንደገጠማቸው ተናግረዋል። ሌላው ከጦርነቱ ጋር በተያያዙ ሰለባዎች ወይም የቤተሰብ አባሎች ጋር ያላቸው ግንኙነት የተዛባ ነው። ለዚህ ነው በደወጥ በሆነ ፖሊሲ አላከምናቸው የአእምሮ ጭንቀታቸውን ትራውማቸውን ልንደርስለት አልቻልንም። በተደጋጋሚም በእኛ ሚዲያ እንለዋለን። የጾታዊ ጥቃት ከገጠማቸው እና ከገለጹት መካከል ውስጥ 41% የሚሆኑት ጤናማ ያልሆነ የትዳር ግንኙነት እንዲጋፈጡ ሆነዋል። በዚህ ወሲባዊ ጥቃት አብዛኞቹ እንደ ጥናቱ መሰረት ተለያይተዋል። የመለያየት አደጋ ገጥሟቸዋል። 26.71 የሚሆኑት ከቤተሰቦቻቸውና ከባሎቻቸው የመገለልና የውግዘት ስሜት እንደደረሰባቸው ሪፖርቱ በጥናት አረጋግጧል። በጣም ያማል። በነገራችን ላይ ተጨማሪ መዘዞችና የተጠያቂነት ጥሪንስ በተመለከተ ጥናቱ ምን ይላል የሚለውን ደግሞ አብረን እናዳምጣለን። ፈንታሎች ነን። አብራችሁ ነው። ተጨማሪ መዘዞችና የተጠያቂነት ጥሪን በተመለከተ ከስሜታዊነት ተጽዕኖ በተጨማሪ ይላል ከጦርነቱ ጋር የተያያዙ የጾታዊና በጾታ ላይ የተመሰረቱ ጥቃት ድርጊቶች የአብዛኞቹን ሰዎች ህይወት ባልተረጋጋ ኢኮኖሚ ውስጥ ጨምረዋቸዋል። ምክንያቱ ምንድነው? ንብረታቸው ተዘርፏል፣ በእሳት ጋይቷል፣ ወድሟል። ቤተሰቦቻቸው የቤት እንስሶቻቸው ሆን ተብለው ታርደው ተበልተዋል፣ ታርደውም ተጥለዋል። በተቃራኒው ደግሞ በርካታ ግለሰቦች በከባድ የአካል ጉዳቶችና በስነ ልቦና ስለተጠቁ መስራት አልቻሉም። ሊቋቋሙት የማይችሉት ህመምና ተከታዩ ውርደት በህብረተሰቡ ደግሞ ሌላው አንዱ ከባድ ነው። አብዛኞቹ ብን ብለው ጠፍተዋል። በዛ በሚያውቁት ማህበረሰብ ፊት በዛ መልኩ ተጠቅተው በ40-50 ሴቶች ሲደፈሩ ህብረተሰቡ ያየ ያን ተቋቁመው እዛው ላይ መጽናት አቅቷቸው ብን ብለው ጠፍተዋል። ይህ ኑሯቸውና መረጋጋታቸውን የበለጠ አበላሽቶታል። ከተለያዩ የኢኮኖሚ ዳራዎችና የህይወት ልምዶች የመጡ ሴቶች በጦርነት ወቅት በጾታ ላይ በተመሰረተ ጥቃት ኢላማ ተደርገው በእጅጉ ተጎድተዋል። ሌላው የሪፖርቱ ከባድ ግድያዎች ነው። ግድያዎች ተፈጽመዋል። ይህም ለተረፉ ሰዎች የሞቱ አልፏል። በዛ ግድያ እያየ የተረፈው ማህበረሰብ ከባድ የአካል ጉዳት የስነ ልቦና ጉዳት እያስተናገደ ይገኛል። ከዚህ በላይ ወንጀለኞች በግዳጅ በማርገዝ ወይም ጽንስን በማቋረጥ መውለድን አይፈቅዱም ነበር። ይሄን የሚፈጽሙት ወንጀለኞቹ ይሄን አይፈቅዱም። የዘር ፍጅት ተግባሩ የተፈጸመው የትግራይ ተወላጆችን በከፊል ይላል ሆነ በሙሉ ወደ አካላዊ ውድመት የሚያመሩ የኑሮ ሁኔታዎች ሆን ብለው በመጫን ነው ይላል። በዚህ ምክንያት ይላል በግብረ ስጋ ግንኙነት የሚተላለፉ በሽታዎች በማሰራጨት የሕክምና እርዳታ በመከልከል አስፈላጊ አገልግሎቶችን በማፈራረስ አሁን ሪፖርተር ላይ ወጣ ዜና ብታዩ የጤና መሰረት ሆን ተብሎ በመመታቱና በመፍረሱ
ክልሉ የገበሬ ቤቶች የተከራያችሁ ጊዜያዊ ክሊኒክ በመፍጠር ሕክምና እንድታስፋፉ የሚል መመሪያ አውጥቷል። ምክንያቱም ሆን ተብሎ በትግራይ ውስጥ ያለው የሕክምና ኢንፍራስትራክቸር የጤና ኢንፍራስትራክቸር ተመቷል። ሌላው አስፈላጊ አገልግሎቶችን በማፈራረስ በመዝረፍና የህዝብን የግል ንብረቶች በማውደም በግዳጅ ማፈናቀል። በነገራችን ላይ ግዳጅ ማፈናቀል አንዱ የሻዕቢያ አገዛዝ የነበረው ህብረተሰቡ የቲፒኤልኤፍ ደጀን ነው በማለት በተለያዩ ሰፋፊ ካምፕ ህዝቡ ሰብስበው አጉሮ ማለት ነው እንደ ኮንሰንትሬሽን ካምፕ ሰርተው በግድ ከየወረዳው ከመናፈናቅለው ሰብስበው ሊይዙ ሞክረዋል። በጣም እኮ የሚገርም ምናልባት የታሪክ ጸሐፊዎች በደንብ ሊጽፉት ይችላል። በግዳጅ ማፈናቀሉ አንዱ የዋሩ የጦርነቱ ስትራቴጂ ነበር። ሰብአዊ እርዳታን በማደናቀፍ የመሳሰሉ ለህይወት አስጊ ሁኔታዎች ተፈጥረዋል። በተጨማሪም ይላል የጥላቻ ወንጀሎች፣ ሰብአዊነትን የሚያዋርድ ንግግር እና ለዘር ፍጅት መነሳሳት በፖለቲካም ይላል በወታደራዊ መሪዎች እንዲሁም ተጽዕኖ ፈጣሪ በሆኑ ግለሰቦች ሳይቀር በትግራይ ህዝብ ላይ ተፈጽሟል ይላል። ይሄ ገሌ ማለት ይቻላል። ፍርድ ቤት ይበለው በግለሰብ ወስደን በዛ ደረጃ ስም መጥራቱን ለጊዜው ይቆይ ይላል። የኢትዮጵያ ብሔራዊ መከላከያ ሰራዊት የአማራ ኃይሎች ይላል የኤርትራ መከላከያ ሰራዊት በተለይ በትግራይ ሴቶችና ልጃገረዶች ላይ ከባድ ጾታዊና በጾታ ላይ የተመሰረተ ጥቃት በመፈጸም የዘር ፍጅት በሰብአዊነት ላይ የሚፈጸም ወንጀሎችና የጦር ወንጀሎች እንደፈጸሙ የሚደግፍ በቂ ማስረጃ አለን ይላል ይሄ ጥናት። በተጨማሪም ይላል የአፋር ኃይሎች በትግራይ ሴቶችና ልጃገረዶች ላይ የጦር ወንጀሎች እንደፈጸሙ የሚጠቁሙ ተአማኒ መረጃዎችም አሰባስበናል ይላል። ከባድ ነው። ታዲያ ጥናቱ የተጠያቂነትና ማጠቃለያ ምክር ሐሳቦችን ምን ይላል የሚለውን እንመልከት። ዋናው የዚህ ፕሮግራም ዓላማ በተደጋጋሚ የምንናገረው እንድንማርና እንዳይደገም ነው። ዓለም ብዙ ጦርነቶች አልፋለች። ወሲብን ግን እንደ ጦር መሳሪያ ተጠቅማ አታውቅም። ወይም ከሁለተኛ ዓለም ጦርነት በጉልህ ይሄ በሚነገር ደረጃ እኔ አላስታውስም። በፌደራል እና በትግራይ እንዲሁም በኢሳያስ በነበረው ጦርነት ላይ ኔቶ አንዱ አመንድ ካደረገው መተዳደሪያ ደንብ ላይ ሴክስ አስ አ ዊፐን ማንም ሀገር ቢጠቀም እንደ ዩኒቨርሳል ራይት በማየት የዛን ሀገር ሉዓላዊነት ሳንጠብቅ ለማስቆም እንገባለን የሚል አመንድ አድርገዋል። ይሄ ሄዶ ማንም ማረጋገጥ ይችላል። ይህ በእኛ አገር በተደረገ የእርስ በርስ ጦርነት የመጣ የኔቶ መተዳደሪያ ደንብ አመንድመንት ነው። ይሄን ሄዶ ማየት ይቻላል። የተጠያቂነትና ማጠቃለያና ምክር ሐሳቦችስ ምን እንዴት ነው የሰፈሩት? ፈንታሌዎች ነን። አብረን እንቆይ። በዚህ ጥናት መሰረት የተጠያቂነትን ማጠቃለያና ምክር ሐሳቦችን ሲያነሳ የኢትዮጵያ ፌደራላዊ መንግስት የአማራ ክልል መንግስትና የኤርትራ መንግስት የተወሰኑ ከፍተኛ ወታደራዊ አዛዦችና ሲቪል ከፍተኛ ባለስልጣናት በትግራይ ተወላጆች ላይ ለዘር ፍጅት አነሳስተዋል ይላል። በጥናቱ ደርሼበታለሁ። የዘር ፍጅት ዓላማንም የሚያንጸባርቁ መግለጫዎች በይፋ ሰጥተዋል ይላል የጥናት። በቂ ምክንያት እንዳለም ይሄን ለማስረዳት የሚችል በቂ ምክንያት እንዳለ ያስቀምጣል። በእነዚህ ወንጀሎች ይላል ውስጥ የተሳተፉት ሁሉም ግለሰቦች ከፍተኛ አዛዦችና ሲቪል ባለስልጣናት እስከ እግረኛ ወታደሮች ድረስ የግል ተጠያቂነት አለባቸው፣ ሊወስዱ ይገባል ይላል ሪፖርቱም። አክሎም የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክና የኤርትራ መንግስት ለፈጸሙት ይላል በጣም አሰቃቂ ወንጀሎች ተጠያቂ መሆናቸውን እናረጋግጣለን ነው የሚለው። ወይ አረጋግጠናል ነው የሚለው ጥናቱ። ኢትዮጵያም በግዛቷ ውስጥ ይላል ባሉ ሌሎች መንግስታት ወይም መንግስታዊ ባልሆኑ አካላት ነን ገቨርንመንታል ኦርጋናይዜሽን ማለት
የተፈጸሙ ከባድ ወንጀሎችን መከላከል ባለመቻሏ ጥናቱ በተጠያቂነት ይከሳል። ለምሳሌ የኢሳያስ አገዛዝ ተሳታፊነትን በማንሳት በተጨማሪም ይላል ከባድ ዓለም አቀፍ ወንጀሎች በሰብአዊነት ላይ የተፈጸመ ወንጀልና የጦር ወንጀል መሆኑን ጥናቱ ማረጋገጡን ያስቀምጣል። ይሄ አንቶኒ ብሊንከንም ብሎታል። በርካታ የሰብአዊ መብት ተሟጋቾች ሰነድ ላይ ኢቭን ኔም ያደረጉ ስሞች አሉ። ከጾታዊ ጥቃት ጋር በተያያዘ ይላል በሰብአዊነት ላይ የተፈጸመ ወንጀል በተመለከተ ይላል ሪፖርቱ እንደሚለው በትግራይ ክልል ውስጥ ባሉ ብዙ ቦታዎች ተከስቷል ተፈጽሟል። እነዚህ ቦታዎች ይላል ወታደራዊ ካምፖች ሲፈጸምባቸው የነበሩት የትምህርት ተቋማት፣ የጤና እንክብካቤ ተቋማት፣ የማቆያ ማዕከላት እና ሌሎች የህዝብ ወይም የመንግስት አካላትን ያካተተ ነው ይላል። ይህም ከእነዚህ ወንጀሎች ስልታዊ ባህሪ ይገልጻል። በእነዚህ መጠቀሙ ስልታዊ ባህሪ ይገልጻል። በተጨማሪም ሪፖርቱ በጦርነቱ ላይ የተሳተፉትን በሙሉ በሰብአዊነት ላይ የተፈጸመ ወንጀል የጦር ወንጀል እንደፈጸሙና የአፋር ኃይሎች ደግሞ ጾታዊ ጥቃት የያዘ የጦር ወንጀሎችን መፈጸማቸውን አግኝተናል ይላል። በአጠቃላይ ስናየው ይላል ስንመዝነው ትግራይ ውስጥ የዚህን የወሲባዊ መሰረት ያደረገ የጥቃት ስርጭት ይላል ዓለም አቀፍ ህግ የሰብአዊ መብቶች ህግና የሰብአዊነትን ህግን ጨምሮ ይላል በ1948 የዘር ማጥፋት ወንጀልን መከላከልና መቀጣት ወይም መቅጣት ስምምነትን የሚጥስ ሆኖ አግኝቻለሁ ይላል ጥናቱ። የተፈጸሙት የዘር ፍጅት በሰብአዊነት ላይ የተፈጸሙ ወንጀሎችና የጦር ወንጀሎችን በመንግስት ደረጃ ብቻ ሳይሆን በግለሰብ ደረጃም ተጠያቂነትን ያስከትላሉ ይላል። በቡድን በተቋም ብቻ ሳይሆን ግለሰቦች የሚወስዳቸው ተጠያቂነት አለ ይላል። በመሆኑ የጥላቻ ንግግር የሚያሰራጩና የዘር ፍጅት ድርጊቶችን የሚያነሳሱ የመንግስት ባለስልጣናትና የህዝብ ሰዎች ይላል ታዋቂ ሰዎች ተጠያቂነት አለባቸው ሲል ይከሳል። አዛዦች፣ ወታደራዊ መሪዎች ከነሱ በታች ባሉ ወታደሮች ድርጊትም ተጠያቂ ናቸው ይላል። በእንደዚህ አይነት ድርጊቶች የተሳተፉ እግረኛ ወታደሮችም በተመሳሳይ መልኩ ተጠያቂዎች ናቸው ይላል። በቪዲዮ የተደገፉ በርካታ አይነት ግድያዎች አይተናል። ከተራ ወታደር እስከ ኮሎኔሎች አይተናል። ጥናቱ እንደሚያመለክተው ይላል በትግራይ ሴቶችና ልጃገረዶች ላይ ከደረሰው ጾታዊና በጾታ ላይ የተመሰረተ ጥቃት መካከል በፐርሰንት ይደረድራቸዋል። ለኤርትራ አገዛዝ 55.63 ይላል፣ ለአገር መከላከያ 35.78 ይላል፣ በ0.7 በአፋር ኃይሎች ይላል 5.75 አካባቢ በአማራ ኃይሎች ይላል። በአጠቃላይ በጋራ በፈጸሙት ግን ከተመዘገበው አጠቃላይ ሁኔታ ላይ ወደ 2.89 እንግዲህ በተለያዩ ሁኔታዎች መፈጸማቸውን ወይም በጋራ የፈጸሙት አድርጎ ይወስዳል። ስለዚህ ቀጥሎ ይሄ ጥናት ሰነድ የወንጀል ተጠያቂነትና የውሳኔ ሐሳቦች በሚል የሚያስቀምጠዋል። አብረን እንመልከተው። ፈንታሎች ነን። አሁን ከወንጀል ተጠያቂነት አንፃር ይላል ሪፖርቱ የብሔራዊ ሽግግር ፍትህ ጥረቶችን ትራንዚሽናል ጀስቲስ ጨምሮ ብሔራዊ የተጠያቂነት ማዕቀፍ በትግራይ ሴቶችና ልጃገረዶች የተፈጸመ የዘር ፍጅት ውጤታማ በሆነ መንገድ የሚመረምርና ክስ የሚመሰርት አይመስለንም፣ አያምኑበት። ሲላይ ትራንዚሽናል ጀስቲስ በተደጋጋሚ ተናግረናል። ዶክተር ጌዲዮን ጢሞቴዎስ የህግ ወያቃቢ ጋላፊ ሆኖ አንድ ጊዜ ለሪቪው ቀርቦ ነበር። ከዛ በኋላ ወፍ የለም። ትራንዚሽናል ጀስቲስም ሳንፈጽም ነው አዲስ ጦርነት ኢትዮጵያ ሲዋለዳል የሚል ዓለምም ሁላችንም ዜጎች እየፈራን ያለነው። በትራንዚሽናል ጀስቲስ ያለፉት ሂደቶች በአራቱም አቅጣጫ ይሄ በትግራይ
በኩል የቀረበ ነው። በሌላም የሚቀርብ ሰነዶች ተሰብስበው በትራንዚሽናል ጀስቲስ እስካልተዳኙ ድረስ አጠቃላይ የሀገረ መንግስት ግንባታው በራሱ በጣም ብዙ ክፍተቶች እያዘ ነው የሚሄደው። ሌላው ምንድነው? በኢትዮጵያ ፌደራላዊ መንግስት የተቋም የሽግግር ፍትህ ሂደት ዓለም አቀፍ ደረጃዎችን ባለማክበር ያከበሩ አይደለም። ተጎጂንም ያማከለ አቀራረብ አይደለም። ራሱ አፕሮቹ የጾታዊ ጥቃትን በተመለከተ የሚሰጠው ስፔስ እሱ ላይ ራሱ ሊሚቴሽን እንዳለው እሱ ብቻ ሳይሆን የህዝብ እምነትን ማጣትም አለበት። እንዲሁም ኢንክሉሲቭ አካታችነት በተመለከተ ከትግራይ የሆኑ ሁለት ዶክተሮች አንዴ ለእንደዚህ አይነት በትግራይ በኩል ያለውን አመንድ ይደረግ ብለው ጽሁፍ ይዘን መተን ነበር። አንዴ ያገኘዋቸው ነበሩና ኦሬዲ በዛ ያለነው ለማካተት በጣም አስቸጋሪ ነው ተብለናል ሲሉ አስታውሳለሁ። ምክንያቱም ይሄን በደል የሚያቀርበው አካል የተሳተፈበት የሽግግር ፍትህና ከመጀመሪያው from day one ያልተቀረጸ በመሆኑ የዛ ቅሬታ ነው ያላቸው። ሌላው ምንድነው? ዓለም አቀፍ ተጠያቂነት ዘዴዎችና በዓለም አቀፍ ፍርድ ቤት በኩል ከተባበሩት መንግስታት የጸጥታ ምክር ቤት ወደ ዓለም አቀፍ የወንጀል ፍርድ ቤት መላክ ጊዜያዊ ዓለም አቀፍ የወንጀል ፍርድ ቤት መፍጠር በኢትዮጵያ ውስጥ ወይም ጎረቤት ሀገር ሊሆን ይችላል። ለምሳሌ የሩዋንዳው ታንዛኒያ ነው አሩሻ ነው እንትን የተደረገው። ጊዜያዊ ዓለም አቀፍ የወንጀል ፍርድ ቤቶችን መፍጠር ይላል። ጾታዊ ጥቃትና ወንጀሎች ገለልተኛና ነፃ በሆነ አካል እንዲመረመርና ክስ እንዲመሰረትባቸው ሁለንተናዊ የዳኝነት ስልጣን ነፃ መሆን በምክር ሐሳብነት ያስቀምጣል የሰነድ። ስለዚህ የተፈጸመባቸው ሴቶች አሁን ትግራይ ውስጥ የተቀመጡት ይሄ ሽግግር ፍትህም ይሁን በዓለም አቀፍ ፍርድ ቤቱን በአገር ውስጥ እስከሚመጣስ ምን መሆን አለባቸው፣ እስከዛ ድረስ እንዴት መቆየት አለባቸው፣ ምን መደረግ አለበት የሚሉንም ምክር ሐሳብ ያመጣል። አንደኛ የጤና አገልግሎቶችን ማሻሻል ነው። አደገኛ መዘዙን ለመቀነስ ቢያንስ ባለበት ሜንቴን ለማድረግ ለተረፉ ሰዎች የጤና አገልግሎቶችን ማሻሻል አለባቸው ይላል። የተሟሉና ሚስጥራዊ የጤና ማዕከላት ጉዳታቸው በጣም ከባድ የህብረተሰብን መገለል ኢቭን ለሰው ማካፈል ከባድ ስለሆነ የተሟላ ሚስጥራዊና የጤና ማዕከላት ሊፈጠሩላቸው ይገባል። ይሄን አድርገናል አላደረግንም። በትግራይ መከፈት አለባቸው። ሌላው ለተረፉ ሰዎች የጤና የአእምሮ ጤንነት ድጋፍ ከዚህ ጭንቀት ውስጥ ሚዲያው አሁን ተከማችቶ ነው ያለው። ትግራይ ውስጥ ጦርነት ለማዋለድ በተለይ 4 ሚዲያዎች ትግራይ ውስጥ ምንም እንዳልተፈጠረ በማድረግ የሚዘግቡ እነሱ መስማት ያማል፣ በጣም ያማል። ወይ የተለየ አቅም ይፈልጋል። ለተረፉ ሰዎች የጤና የአእምሮ ድጋፍ በመስጠት አጠቃላይ ሕክምና እንክብካቤ እንዲደረግላቸው አሁን በቀደም ለሚዲያ ተብሎ የትግራይ ባለሀብቶች ከ2 ሚሊዮን በአንድ ግለሰብ እስከ 350 ሚሊዮን እንዲያዋጡ መገደዳቸው ሰምተናል። እንደነዚህ አይነት እንስቶች ለነሱ ነው ይሄ ለሚዲያ ተዋጣ ተብሎ የተለየ ሊሳካ የማይችል የፖለቲካ ፕሮፓጋንዳ ለሚረጨው ኃይል ከመስጠት ለነዚህ ለተጎዱት በዚህ አጋጣሚ ጥያቄ ምናቀርባለን። የትግራይ ባለሀብቶችም መፍራት የለባችሁ። ይሄ ሀገራችሁ ነው። ማንም ሊያስፈራራችሁ አይችልም። እናንተ መፍራት የለባችሁ። ለምታዋጡት ነገር ኃላፊነት መውሰድ አለባችሁ። ይገባኛል። አለማዋጣት ሊያስከትል የሚችለው የፖለቲካ ጉዳት ሊኖረው እንደሚችል ግልጽ ነው። የሀገሪቷን ህግና ደንብ በማክበር የገቢዎችን ስርዓት በትክክል በማክበር ሀገሪቷን
ከናንተ ንግድ ስርዓት ማግኘት የሚገባችሁ በመክፈል ልትታገሏቸው ይገባል እንጂ መፍራት አያስፈልግ አልከፍልም ማለት ከከፈልኩም አጠቃላይ በጦርነት ሊጎዱ ለሚችሉት ለነሱ እንጂ አጠቃላይ ህዝቡን በሚዲያም በማንኛውም መልኩ ለማደናቆር ለተሰለፈ ኃይል አልከፍልም ማለት ይሄ ሀገር የሁሉም ኢትዮጵያ ሀገር ነው። ሌላው ማህበራዊ ኢኮኖሚ ተጽዕኖችን መፍታት ይላል። በሰለባዎች ላይ የሚደርሰው ውርደትና መድሎን ለማቃለል ይሄ በተለይ ክልሉ ታደሰ ወረደ ይሄ ሌላ ሰው የሚሰጥ አይደለም። በነፍስ አባቶች በተማሩ ሰዎች በዶክተሮች የሚያገላቸውን በማስተካከል ከአዲስ አበባም ተጨማሪ አእምሮ ህክምና መስጠት የሚችሉትን ባለሙያዎች በመጋበዝ ለነሱ የሚከፈል እንኳን ከሌለ የተለያዩ ዝግጅቶች ማድረግ እነዚህ ነገሮች መፈጸምና ለነዚህ መድረስ የግድ ነው። የሰለባዎች ኑሮን በማጎልበት በማህበረሰባቸው ውስጥ የመራቢያ ሚናቸውን መልሰው እንዲያገኙ እንዲታከሙ ከገቡበት የስልቦና ድቀት እንዲወጡ ማድረግ ሌላው ገለልተኛ ምርመራና ዓለም አቀፍ ትብብር በአጠቃላይ በጦርነቱ በተሳተፉትም ይሁን እዛ ላይ አሁን ይሄ ሰነድ ላይ በጥናት አረጋግጫለሁ የሚላቸውን አካሎችም ቢሆን የሚዳኝ የተሰየመ ገለልተኛና ነፃ አካል በደንብ እንዲቋቋም እንዲመረምረው ያስፈልጋል። እኛ እንደ ፈንታሌ ሚዲያ ይሄ አንድ በትግራይ በኩል የቀረበ ነው። በአማራም በኩል ካለ በአፋርም በፌደራል መንግስትም የሚቀርቡ አጠቃላይ ሰነዶች ወደ አንድ ቋት ተሰብስበው የሽግግር ፍትህ ሀገር ትፈልጋለች። የሽግግር ፍትህ ሳናረግ ልንገነባው የምንፈልገው ሀገራዊም መንግስታዊ ግንባታ የኔሽን ስቴት ቢልዲንግ ሂደቱን ሙሉ አያረገው። በዚህ መልኩ ጉዳት ፈጽመን በአራቱም አቅጣጫ ጦርነት ውስጥ ያለን ዳግም አዲስ ጦርነት ካልተራገበ የሚል የሚዲያ አካል ከዚህ በኋላ ኢትዮጵያ ውስጥ ጦርነት ሊካሄድ የማይችልበት መንገድ መፈለግና ጦርነትን በሚያፋፍሙ ሰዎች ላይ ግለሰቦችም ይሁን ታጣቂዎቹን መንግስታት ላይ ጫና በማድረግ ህብረተሰቡን ቢያንስ እንደ ሚዲያ ልንታገልለት ልናግዘው ይገባል። የጦርነቱ አጠቃላይ ሲደመር ይሄን ይመስላል። ይሄ ከነማስረጃው በፍትህ ስርዓት የሚረጋገጥ ነው። በነፃ ፍትህ ስርዓት ገለልተኛ በሆነ ሜዳ የሚረጋገጥ በትራንዚሽናል ጀስቲስ አጠቃላይ የተሳተፈው ነው ያልመዳኘት ባይቻልም ከሁሉ በላይ ቤትም በኩል የተፈጸሙ ወንጀሎችን የሚያመው ሲካድ ነው። አልተፈጸመም እንዳልተፈጸመ ተብሎ ለመቁጠርና እንደ ተራ ፕሮፓጋንዳ ሁሉንም ቆጥሮ ጨፍልቆ ለማለፍ የሚካሄደው አካሄድ አዋጭ አይደለም። ስለዚህ ጦርነትን ልናካሄድ እንችላለን አናቅም። በእኛ ፍቃድ አይደለም፣ በኢትዮጵያ ፖለቲካ ሊቃን ፍቃድ ነው። እንደ ህዝብ ማናችን ፍቃደኞች አይደለም ጦርነት ለማካሄድ። ጦርነት ብትፈጽሙም ብታካሄዱም ግን እናቶችን ልጆችን ባማከለ አንዱ የጦርነት አካል ማድረግ ግን መቆም መቻል አለበት። ይሄን ከየትም አቅጣጫ ያለ ዜጋ ሊያወግዘው ይገባል። በየትኛው መስፈርት ምግብም ይሁን ወሲብም ይሁን የጦርነት መሳሪያዎች ሊሆኑ አይገባም። ዓለም እኮ ብዙ ጦርነት እያደረገች ነው። በዚህም ያህል ሩሲያና ዩክሬን እየተዋጉ ነው። በዚህም ያህል ቮሊም እናቶች እህቶች ልጆች በጦር አውድማ ውስጥ ወንጀል ሲሰራባቸው ግን የትኛውም ላይ ማንንም የናምቶ ሊከራከር አይችልም። ስለዚህ ሁሉም ያለውን የራሱን በደልና ሐቅ ይዞ ይቅረብ። ትራንዚሽናል ጀስቲስ ይመስረት። ከአጠቃላይ ግን ውስብስብ አንፃር በተደጋጋሚኛ የምንለው የዓለም አቀፉ ህብረተሰብን በዚህ ላይ ተሳታፊ ማድረግ
የዓለም አቀፉ ፍርድ ቤቶች ምክንያቱም በጣም ውስብስብና ከፍተኛ የፍትህ አደረጃጀትና ዕውቀት የሚፈልግ ስትራክቸራሊ በፍትህ ተቋሞችም ይሁን በተከማቸው የኢትዮጵያ ዕውቀት ወይም ካለን ዓለም አቀፍ ወንጀሎች ላይ ከመሳተፍ አንፃር በጣም ጉድለት ያለው ያን በሚሞላ መልኩ ግን ቤትም አቅጣጫ ያለን በደል በሕግ የበላይነት መዳኘት የተሻለን ኢትዮጵያ ለመፍጠር በጣም አስፈላጊ ነው። ሪፖርቱን ማንበብ በራሱ ያማል። አንዱ ሰሞን ነው። ከዚህ ውጪ አንዱ የጋዜጠኝነት ስራ ከሚያመው አንዱ ነው። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። ፈንታሌዎች ነን። መልካም ምሽት፣ መልካም አዳር። የጦርነት መንፈስ ይወጋ። ሀገራችን በሕግ የበላይነት መስመር ውስጥ ትመለስ። ሰላም ነው።